እሱም እየገባ ይደፍራታል ገላሽን ልጠብሽ እያለ እየወሰደ ይደፍራታል እሱ ከደፈራት በኋላ እኔም ደፍራት ነበር አይዞህ ተባክቶን አይዞህ ልጅቷ የአቤል ቤተሰቦች ከመሞታቸው በፊት ከማደጎ ቤት ነበር ያመጣት እቺን ልጅ ማለት ነው ከማደጎ ቤት አምጥተው ነበር ያሳደጓት እዛ በኋላ ያለው ነገር እንደዚህ ነው ምናምን ብሎ ነገረኝ ኮና ታዲያ እዚህ ጋር ያወቃት እንዴት እንደዚህ ምናምን ስለው ምንም በቃ እኔ ጭራሽ ውርሴን ተወስድብኛለሽ ይሄ ነው ማስባለ ቤታችሁ ውስጥ መረጃ ተያዘባችሁ ምንም አውቀው ነገር የለም ዲቴል ስለሷ መረጃ የለም ብቻ ልጅቷን አግቼ እንደወስድላትና ልጅቷ ላይ ማረጋው ነገር እንዳለ ነው ነገረች እዛ በኋላ በቃ እኔም አማራጭ የለኝ ምንም አይነት አማራጭ አላቀርብችልኝ በቃ እኔም ቀጥታ ነው የገባሁበት ወደ ስራው ማለት ነው ግዴታ ብሩም ያስፈልገኛል ብያለሁ እና ደግሞ ከሀገር እንደምታስወጣኝ ቃል ገባችልኝ አቤል ልጄ ነው እንደገና በሱ በኩል የመጣ የሱ ጓደኛ ደግሞ እንደገና የቅርብ ጓደኛው ለኔ ስንት ነገር የሚለኝ ለኔ ስንት ነገር የሚያማክረኝ እኔ በሐሳብ የሚረዳኝ ይቺን ልጅ ወስዶ ጋብዞ የሚያመጣው ኤርሚያስ ይሄንን አደረገ ነው የምትለኝ የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ድሪምስ ጭራሽ ሁሉንም ነገር የፈጸምከው አንተ እንደሆነ እኔ እንደዚህ ነገር አላርግም እኔ እንደዚህ አይነት አስነዋሪና ጽያፊ ነገር አላርግም ይሄት አለኝ እኮ የናባት ሰድበኛል ገባ መሳደብ ሁሉ ጀምሮ ይሰድበኛል ሊመታኝ ሁሉ ብሎ እንትና ኤርሚያስን ያስጣለኝ አንድ ቀን አስበው እንግዲህ አሁን እኔና እሱ በእድሜስ እየተገናኝተን እኔ በእጅ ያደገ ልጅ እኮ እኔ ሊመታ አላማው ምንድነው እኔን ከዛ ቤት ማባረር ቀደም የጠራው ቦታ ሳይሆን ሌላ ፕሌስ አለች እዛ ጋር ተቀምጬ ሰቅብዬ ምናምን አዲስ የሰፈር ሰው አየሁ ምናምን እዛ መጀመሪያ ስገባ ግን ያው እቃ ምናምን ያወረድላት እኔ ነኝ ሴት ናት ስሟን አላውቀውም ግን እቃ ምናምን አወረድላት ምናምን ነገር ከዛ በኋላ ሰዓት በቃ ተመቸዋት ስለ በሌላ ነገር እንዳትወስደው ሌላ መነሽ ነው መነሽ ሰው ልክብኝ ማና አይለኝም እያለኝ አንዴ መነሽ ነው አንተ አይለኝም አይደለም ግማሹን ተጣላው እንዴ አልኩ አረ እንደዚህ የምትሰራ እንደማልሰራ ታውቃለህ አራውነቶም እንዴ አረ ምን ነው አንተ ግማሹን ነው እያለኛሉ እኮ ነው ግማሹን ታቋሉ ልጅ እኔም እኮ ማስረጃ አለኝ እኮ እንደዛ ካልከ ይቀር እሺ እኔው ማስረጃ ስልኬ እናንተ ጋር አይደል እንዴ እሺ ስልኬ እናንተ ጋር እኮ ነው አይደል እንዴ እኔን እኮ አስገድዶ ውጣ ብሎኝ ልጅቷን ሲደፍራት እኮ የሚያሳይ ማስረጃ አለ ነገርኩ እሱ እኮ እንደዛ ሲሰድበኝ እሱስ እንደዛ ሲያዋርደኝ የሚቆጣው እሱ ነው ኤርሚያስ ካለ እንትን ይላል በረድ ይላል ገባ ብቻዬን ካገኘኝማ ሊገለኝ ነው የሚፈልገው ለምን እሱ ይሄን ቤት ልክ እንዳሰበው እንግዲህ ወይ ተወርስብናለች እኔ ያለ መማሩ እስማሙነትም ለካ እንደው አልተማረም ማለት ነው ቀለም መቁጠር ዋጋ የለው እውነቱን መናገር ስላለብኝ ነው እየተናገርኩ ያለሁት ቤተሰቦቻችን በህይወት የሉም የኔም እሱ በህይወት የሉም ቤተሰቦቻችን እና በቃ ህይወታችንን ማጣጣር ስለነበረበት እሱም ክላሱን አቆመ እኔም ክላሴን አቆምኩኝ እዛ በኋላ ነው ታይም ላይ ተፈተፍል ነበር እሱም ተፈተፍ ይላል በቃ የሆነች ዝም ብሎ አንድ ቤት ነገር ተከራየን ሌሎቻችሁ ኑና ተዘጋጁ ቆይ ያዛዞ ወዴልቴን ነው ሰላም ወደ ቤተሰቦቻችን እንግዲህ ያው ድንገት አስቸኳይ መረጃ ደርሶን ስለነበረ ካቤል ጋር አንዳንድ ቆይታዎችን አድርገን ብዙ ነገሮችን እየመረመርን ስለነበርና
በሱ አማካኝነት ደግሞ ከሱ ጋር ይሰራ የነበረ ያቺን ህፃን ልጅ እንግዲህ የ10 የ11 ዓመት ህፃን ልጅ ከ11 እስከ 12 ባን ላይ ያለች ህፃን ልጅ ነችና እሷን ደፍሮ ያስረገዘው ግለሰብ ሌላ እንደሆነ አምኖልን ነበርና ያ ግለሰብ አደንዛዥ ሻጭ እንደሆነ ከሱ ጋር በብዙ እንደሚተዋወቁ ነው ነግሮን የነበረው። እንግዲህ ከሱ ጋር ቆይታ አድርጎ አደንዛዥ ገዢ እንደሚመስል ሆኖ ከሱ ጋር አውርቶልኝ እኔ ቀጥታ ወደዛ ቦታ ላይ አመራለሁ ማለት ነው። እኔም እንደ ገዢ እንደሆንኩ ነው የሚያውቀው። ስለዚህ አሁን እንደነገረኝ ከሆነ ወደ የሆነ ወንዝ አካባቢ ያለው ወደዛ አካባቢ እንድትሄዱ ነው ያለው። እኛ ደግሞ ከኛ ማቆያ እየወጣን ያለ ነው። ስለዚህ ወደዛ አካባቢ ላይ ሄጄ አንዳንድ ነገሮችን ለማወቅ ሞክራለሁ። ይሄ ግለሰብ ማን ነው? የእውነት ደፋሪው እሱ ነው ወይ? ከዛ በተጨማሪ ደግሞ ይሄን ሁሉ ነገር ከማድረጉ በተጨማሪ ሌሎች ነገሮችም ያሉት እሱ ጋር ነው ወይ የሚለውን በደንብ ለማጣራት ሞክራለሁ ማለት ነው። በቻናሉ አቅም እንግዲህ ቪዲዮአችን ከተለቀቀ በኋላ የልጅቷን ቤተሰቦች ለማጣራት ሙከራ እያደረግን ነበር ወደ ቤተሰቦቻችን። ስለዚህ እሷንም የኔ ባልደረቦች የሚደርሱባት ከሆነ እንግዲህ ለማወቅ እየሞከርን ያለ ነው። ልጅቷ በሙሉ ጤንነት ላይ በመልካም ጤንነት ላይ ትገኛለች። ነገር ግን ያው እርግዝናው ትንሽ እያሳመማት እንደሆነ የኛም ባለሙያዎች አንዳንድ ነገሮችን እየተከታተሏት እንደሆነ እናውቃለንና እስቲ በቻናሉ አቅም ነገሮችን ለማጣራት እንሞክራለን። ወደ ቤተሰቦች አቤል ብዙ ነገሮችን ሲያሸን ነበር፣ ብዙ ነገሮችን አምኖልናል። ከዛ በተጨማሪ ደግሞ ምናልባት ከነሱ ቤት አጋዥ ሆና ስትሰራ ከነበረ ሴትያ ጋር የሚገናኝ ነገር አለ። እሱንም አንዳንድ ባልደረቦቼ ምርመራ እያደረጉ ነው ያሉት። ወደ ቤተሰቦች እስቲ ወደዛው እናምራና ነገሮችን ለእናንተ ለማሳየት እንሞክራለን ማለት ነው። ወደ ተባልንበት ወደ ተቀጠርነው ወንዝ ስንደርስ ደግሞ ቀጥታ ለእናንተ ማሳየት የሚመቸን ከሆነ ለማሳየት እንሞክራለን። እስከዛው ድረስ አብራችሁን ቆዩ። ወደ ቤተሰቦች እንግዲህ ወደ ቤተሰቦቻችን ያው ያለኝ ቦታ ላይ ደርሻለሁ። ያው መኪና ውስጥም አንዳንድ ነገሮችን ስነግራችሁ ነው የነበረውና ትንሽ ቦታው ሰዎች የበዙበትና ወደ መሀል ደግሞ ወንዝ ምናና ያለበት አካባቢ ነው። እንግዲህ ምን አይነት ነገሮች ይዞ እንደመጣ አላውቅም። ከአቤል ጋር ነበር ይሄን ነገር የተነጋገርኩትና ሻጭ እንደሆነ ነግሮኝ ነበር የነበረው። ስለዚህ እያንዳንዱ ነገር እንደሚሸጥልኝ ብዙ ነገሮችን እንደሚያደርግ ነው የተነጋገርነው። አቤል በእኛ ቁጥጥር ውስጥ ነው ያለው። ስለዚህ ነገሮችን በደንብ ለማየት ለማመቻቸት እንሞክራለን። ወደ ቤተሰቦቻችን በደንብ ነገሮችን አይቼ ደግሞ እስቲ ምን አይነት ነገር ነው ይዞልኝ የመጣው፣ በምን አይነት መልኩ ነው የሚያወራኝ፣ ዋናው ሰው እሱ ነው። እኔ አልደፈርኩም ነበር ሲል የነበረውና ስናጣራም ዋናው ደፋሪ እሱ ነው። ከኔ ጋር የተገናኘነው ደግሞ በሐሺሽ ሽያጭ ነበር ያለኝ። እስቲ ይሄንን ግለሰብ ለማየት እሞክራለሁ። መኪና ውስጥም እንደገለጽኩላችሁ እንግዲህ ወደሱ እያመራን ነው። ቀጥታ ካሜራማን በደንብ ተደብቆ እንዲቀርጸኝ እናደርጋለን። ና ተከተለኝ። እንግዲህ ወንዝ አካባቢ ነው የተቀጣጠርነው። ያው አብዛኛው ሻጮች እንደዚህ አይነት ቦታ ላይ ነው እንትን ሊሉ የሚችሉ ይመስለኛልና እስቲ ልደውልለትና እንትን እንበል። እሱ ከሆነ ቼክ ላድርገው። እዛ ጋር የቆመ ሰው ይታየኛል። ሄሎ ወይ አባ አንተ ነህ? ልምጣ? እሺ እሺ እሺ። እስቲ ና ካሜራማ ደበቅ ነገር ብለህ ለመቅረጽ ነው። እስቲ ና ካሜራማ ና ካሜራማ ጠጋ ነገር በለሰ እንዴት ነሽ አባ? ሰላም ነው? ቆየሽ እኮ ምን ነው በእናትሽ ነበር። ይቅርታ በጣም ያው ከሱ ጋር አንዳንድ ነገሮች ስለነበረ ወር ላይ ከፍም በል ወደ ላይ ከፍም በል። እዚህ ብናወራ ችግር አለ? እዚህ ጋር ነው ወር ላይ ከፍም በል። አዎ ሰው ምናምን ነው ቢጋል። ችግር የለውም። እሺ ማለት እንችላለን። ሰው ስለሚመጣ ወደዚህ አካባቢ እሺ ምን ነው ነገር ማክስ አደረከው? ለምን ማክስ አደረከው? ያው ቦታ ወንዝ ምናምን ስለሆነ ትንሽ ሽታ አለው ብዬ ነው እኮ። ታዲያ ምን ስለምደነው እንዴ? እኛ ምን እንደነዋል እኮ። እሱማ አው ለምደነዋል። ያው እንትን ሆነ ብዬ ስላሰብኩ አይ ኖርማል እኮ ነው። ታዲያ እዚህ ጋር ዝም ብለህ ማክስ አድርገህ የምትመጣው ማክስ አድርገህ ስትመጣ ከዚህ በላይ መራቅ አለብን? እሺ ና እሺ፣ እዚህ ጋር ነው የታለቀው። እዚህ ጋር ነው መለል ይሻላል። እና አዎ ችግር የለውም። ያው እቃውን ይዘሽዋል? እኔ እቃውን ይዤዋለሁ። መለል ታለ ሙሉ ነው። ያው መላ እንዳጋጣሚ እቃውን መጀመሪያ ቼክ ላድርግ ብዬ ሙሉ ከለርክ ነው ሙሉ ሲጀምር ማክስ አድርገህ ነው የመጣው። ለምንድን ማክስ አድርገህ? ኧረ ችግር የለውም አባቴ፣ ማውለቅ ይቻላል እንዴ? እኔ ቦታው ምናምን ስለሚሸት ነው። አይ እንጠራጠራለን። ኖርማል ነው እኮ እኛም የለመድነው ስለሆነ እኔም እጠራጠራለሁ ትንሽ እና ለስራችን አስጊ ስለሚሆን ነው እኮ። አዎ ግን ምናምን ሌላ ሰው ምናምን የለም ትንሽ አሰገኝ። አረ ምንም ነገር የለም አታስቢ። እና እቃውን ላቀብልሽ መለስ እኮ መለስ አለ እና አቤል ሲልከኝ ያው ሙሉ ነገር ባይሆን ራሱ ብታወሪ ይረዳሻል ምናምን ስላለኝ ነው። ገባሽ? አልገባኝም። ምን ካንቺ ወስጄ የሚረከቡ ሰዎች እንዳሉ ምናምን ነው የማውቀውና እነዛ ሰዎች ደግሞ እንትን ስለሚሉ ለዛ ነው። ታዲያ እኔ ጋር እኮ ዲቴል መረጃውን ማን ነው መለውን ካላቀበልከኝ እንዴ ነው እኮ ያው የተወሰነ እቃውን አቀብለኝና ከዛ በኋላ ደግሞ ለማስረከባቸው ሰዎች ሰጥቼ ግማሹን ብትሰጪው ይረዳሻል በእኔ በኩል ከሆነ። ኧረ ብራዘር ደውለህ ማውራት ትችላለህ። ሲጀመር አቤል ነው እንደዚህ ነገር ውስጥ መከተል። እስቲ ወይ ደውልለት፣ ያው ሙሉ ነገር ትረዳዋለህ ምናምን ስላለኝ እኮ ነው። ማን እንደዚህ ነው ስራ አልሰራም እጭ ሄሎ አራ ቤላ ምን እሺ ነው ምን አይነት ሰው ልክብኝ
ማን አይለኝም እያለኝ አንዴ ምን እሺ ነው አንተ የለኝም አይደለም ግማሹ ተጣላው እንዴ አልኩ አረ እንደዚህ የምትሰራ እንደማልሰራ ታውቃለህ አራውነቱም እንዴ አረ ምን ነው አንተ ግማሹን ነው እያለኛሉ እኮ ነው ግማሹን ታውቃለህ ልጅ የታውቃለህ አላውቀውም እኮ ልጅ ነው እንዴ ደሞ ማክስ አድርጎ የምትልክብኝ አንተ ማክስ አድርገሽ እንዳልክብኝ አላልኩም እንዴ ለስራ ያስፊት ነው ምን ነው አንተ አረ በስ በቃ እባክህ እኮ ማለት አለሽ ግማሹን ላቀበለሽ እኮ ግማሹን እንዴ ሙሉ ራስ እቃውን ቼክ ላድርገዋ እኮ አሳስብ እቃውን አቀብላለሁ መጀመሪያ መረው እስቲ እኮ ይኸውልህ ወንድሜ እየተቆጣ ነው ካለው መጀመሪያ ያለውን ነገር እንትን ልበል ብዬ ነው ብራዘር ምንም እኮ የተቆጣው አይደለም እኮ እቃውን አቀብኝና በቃ አላጥልም እዛ በኋላ ማን አላቀበል ለማንኛውም ነገሮችን እንትን ለማለት ያለው መርማሪ ጋዜጠኛ ሳሙኤል ይባላል ነገሮችን መደማየት ይችላል አቤል በእኛ ቁጥር ውስጥ ያለው ወዴት መሄድ አትችልም ተግባባን ከጀርባ ሰዎች አሉ ወዴት መታመጣት ገባ አይደለ ይኸውልህ ያየኝ አውራልኝ ብዙ ሰዎች አሉ ሙሉ ጀርባው ሌሎች የህግ አካላቶች አሉ ከዚህ በኋላ ወዴትም ልታመልጥ አትችልም ሌላ ደግሞ በካሜራ እየተከታተልን ያለ ነው ምናልባት ካሜራማን ነው ወደዚህ መውጣት ትችላላችሁ ኑ አራራሽ ለብራዘር ያለው እንደ ልጅ አይደለ እንዴ ምን ነው ያው በቃ እንደዚህ አይነት ነገሮች የሉም ከጀርባ ሰዎች ካሜራ አስፈልኝ ምን ነው ተረጋጋ መጀመሪያ ተረጋጋ ወዴትም ማምለጥ አትችልም ተጋባን በዚህ አይነት ነው ስለዚህ ያንዳንዱ ነገር መታ ፈቃደኛ መሆን መቻል አለ ባደንዛዥ ይዘና የተገኘው ከዛ በተጨማሪ ደግሞ ባልደረባን በቁጥጥር ስር ውሏል ስለዚህ ካሜራው አስፈልኝና ነው ሰማኛለህ ያንዳንዱን ነገር ግልጽ አድርጌ እነግርሃለሁ አሁን ወደ እኔ ማቆያ ወስዳለሁ ያንዳንዱ ነገር መረምራለሁ የተጣጣርክበት ወንጀሎች አሉ አረ ብራዘር ተዘጋጁ ሌሎቻችሁ ኑና ተዘጋጁ ቆይ ያዛዞ ወዴልቴ ነበር ያዘው አረ ካሜራውን አስፈልኝ ያዘው ካሜራውን አስፈልኝ እሺ ና ታውት ሌሎቻችሁ ነው አረ ካሜራውን አስፈልኝ እሺ ነው ሂዱ ሌሎቻችሁ ነው ጁ ያዙ የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ድሪምስ ሰማኛለህ ናግባ አታስቀም ባክ ሰማኛለህ እያንዳንዱ ነገር ግልጽ አድርገህ ምንድነው ነገር ይኸውልህ ምንድነው ምን አይነት ወንጀል ውስጥ እንዳለ እያንዳንዱ ነገር እናውቃለን ስለዚህ እያንዳንዱ ነገር ግልጽ አድርገህ ምንም የማውቀው ነገር የለም እንዴ ምን እርግጠኛ ነኝ ምንም የማውቀው ነገር የለም ምን አይነት ስራዎች ነበር የምትሰራው ምንም አንሰራው ከአቤል ጋር የትኛው ስለ የትኛው አቤል ነው የምትወረስ ጀመር አንደኛ አደንዛዥ ዕፅ ነው ኪስ ውስጥ የተገኘው ከዛ በተጨማሪ ደግሞ ምን አይነት ስራዎች እንደምሰራ በስልክ ያወራቸው እያንዳንዱ ነገሮች ሪካርድ ተደርገዋል ምክንያቱም አቤል በእኛ ቁጥር ውስጥ ነው ያለው ስለዚህ የትኛው አቤል ነው እያወራለሁ እኔ ምንም አይነት አቤል አላውቅም የኔ ምን ስለምን አይነት አቤል አላውቅም ይኸውልህ አሁን መዋሸቱ መንገድ ላይ እየደበደብከኝ አመጣኛ በቃም እንዴ ምንም ነገር እንዳታረግኝ ነው እኔ ምንም የማውቀው ነገር የለም በቃ እንዴ አቤል የትኛው ነው ምን አይነት አቤል ነው የምታወራኝ እኔ ራሴ ጓደኛው እንደምምለው አቤል አለ በቃ አላውቅም አደንዛዥ ዕፅ ሲሸጥ ምናምን የምትለኝ ምንም የማውቀው ነገር የለም ቅድሚያ ያስገብኝም አግኝቼው ነው እንዴ ስትደራደር ነበር እኮ ገንዘብ አምጣ ስትለኝ ነው የነበረው አይደል እንዴ ገንዘብ እንድሰጥ ስትጠይቀኝ ነው ግማሽ ብር ነው ያለኝ ስለ እንኳን ልትቀበለኝ አልነበረም እኮ መሬት ላይ አግኝቼው ስለነበረ ነው ታዲያ በቃ ልሸጠው ነበር እንደሚሸጥ ስለማውቅ በቃ ልሸጠው ነበር አንተ እንጂ እኔ ምንም የማውቀው ነገር የለም አሁን ይሄ የህፃን ልጅ አላስፈላጊ ለማሳመን የምትሞክራቸው ነገሮች ታውና ትክክለኛ በሆነ መልኩ እናወራ ነገሮች ትክክለኛ በሆነ መልኩ እኮ ነው እያወራለሁ ወንድሜ አራስ ለወንድ ልጅ አምላክ ምንድነው እንደዚህ የምትለኝ ይኸውልህ አሁን ከዚህ ወዴትም አትሄድም አንደኛ ሁለተኛ ደግሞ በቁጥጥር ስር ውለዋል ከዚህ በተጨማሪ ምንም አይነት ነገሮች ላንተ እንትን አይደለም ተግባባን ስለዚህ እያንዳንዱ ነገር ግልጽ አድርገህ ትነግረኛለህ ወይ ደግሞ ከዚህ ከፋ ነገር ይደርስብሃል ምን ማለት ነው ቆይ እንዴ ምን አይነት ህግ ነው እንደዚህ አይነት ህግ አለ እንዴ እኔ ምንም የማውቀው ነገር የለም አልኩህ እኮ እንዴ ስለ አቤል ምንም የማውቀው ነገር የለም በቃ ማን ነው አቤል እያልኩ ነው አንተ ስለምታወራውና እኔ ስለማወራለህ አቤል እኩል አይደለም አንድ አይነት አይደለም እንዴ ኧረ በእናትህ እንዳታስቀኝ እንደዚህ እንዴ መንገድ ላይ እየደበደብከኝ ይበቃኛል ወንድ ልጅ አይደለ እንዴ ለምን እንደዚህ መተኝ እንዴ በቃ መሬት ላይ ያገኘሁት አደንዛዥ ዕፅ አቤል ጋር ነው የምታወቁት
ወይኔ ንገረኛውን እያንዳንዱ ነገር ግልጽ አድርገህ ንገረኝ። የት ነው የምትተዋወቁት ከአቤል ጋር? አቤል ማን ነው? አቤል እኔ አንተ ስለምትለው አቤል አላውቅም። በስልክ ስታወራው ደውለህ ስታናግረው የነበረው ይኸውልህ፣ አሁን የማሽ ጓደኛዬ ነው። ስማኝ፣ በካሜራ ቁጥጥር ውስጥ ነው ብዙ ነገሮች እኮ አሉ አይደል? ለምንድን ነው ማውሸት የሚያስፈልገው? ወደ እስር ቤት ወረውርሃለሁ። ይሄን ነገር ምን ወርውረኝ? እኔ ምንም አውቀው ነገር የለም እኮ ሲጀመር። በኋላ ላይ ተቅለስለሰ እያንዳንዱ ነገር ልታምን እያንዳንዱ ነገር እሺ ስትል አሁን አላስፈላጊ ነገሮች መቀባጠረን ተው። ግልጽ አድርገህ ንገረኝ እያንዳንዱ ነገር። ይኸውልህ በንዝራት ነው የነገርኩህ እኮ በቃ እኔ አቤል የሚባል ሰው አላውቅም አልኩህ። አቤል የሚባል ሰው ያወራሁትኝ በቃ ሌላ ሰው ነው። ምክንያቱም እቃውን ከመሬት ላይ አግኝቼው ስለነበር በቃ እንደዚህ አይነት እቃ ነው የሚገዛው የሚሸጠው ስላለኝ ነበረ እናንተ ልሸጥልህ ያሰብኩት እና ገንዘቡን ነው ማምጣት አልኩህ እንጂ እኔ ምንም አውቀው ነገር የለም። ማን ነው አቤል ሲጀምር እንዴ? ስለዚህ እያንዳንዱ ነገር ስርዓት ባለው መልኩ ማታምን ከሆነ ነገሮች ላንተ ከፉ ነው የሚሆነው። ተግባባን? ምን ማለት ነው? ከዚህ በላይ አንተን የምታገስበት ካንተ ጋር የምከራከርበት ምክንያት የለም። የኛ ባልደረቦች አሉ፣ እንዴት ማወጣጣት እንዳለበት ያውቃሉ። ስልከኛ እጅ ላይ ነው የሚገኘው። እያንዳንዱ ነገር እየተበረበረ ነው። ከዛ በተጨማሪ ደግሞ በእያንዳንዱ መንገድ እየደበደቡም ቢሆን እንዴት እንደምታወጣው እያንዳንዱ ነገር ይነግረዋል። ተግባባን? አራው እንደሚያረበና ታራ እዛ ደረጃ ከመንደርስ ደግሞ ንገረኝ መጀመሪያ። በቀላል መንገድ እንተማመን። ሌላ ብዙ ያደረካቸው ወንጀሎች ያረ ምን እሺ ነው በቃ ወንድ ልጅ አይደል እንዴ? ተፋታኝ በቃ እኔ ምንም አውቀው ነገር የለም እንዴ? በቃ ተፋታኝ በቃ ፈልጌ አይደለም እዚህ ውስጥ የገባሁት ሲጀመር። ሲቀጥል ደግሞ እኔ አግኝቼው ነው በቃ እንትናት በኔ መናት አቤል ራሱ ነበር አብሮኛ ነበር ተሸጥ ነበር በቃ። አሁን እኮ በቁጥር ስር ውሏል አቤል። እሺ ስለዚህ ንገረኝ አሁን ምንም ነገር ዋናው ጉዳይ ደግሞ ይሄ አንተ ስለምትሸጠው አደንዛዥ ወይ ደግሞ ሌላ ምክንያት ብቻ አይደለም። ደግሞ ምን ልትል ነው? እና አቤል ቤት የነበረች 11 ወይ 12 ዓመት መሃል ላይ ያለች አንድ ህፃን ልጅ ስለምንድነው ተወው ምንም የማታቀጻል ልጅ አቤል ደፍሯል ተብሎ ነበር ለኛ ጥቆማ ተሰጥቶ ነው የነበረው እኮ። ታዲያ አቤል ከደፈረ ታዲያ ከኔ ጋር ምን ያገናኛል? አቤል ነገር ያንዳንዱን ነገር የነገረን ግን አንተ ይሄንን ነገር እንዳደረግከው ነው። ጭራሽ ሁሉንም ነገር የፈጸምከው አንተ እንደሆነ እኔ እንደዚህ ነገር አላደርግም። እኔ እንደዚህ አይነት አስነዋሪና ጸያፊ ነገር አላደርግም። እህት አለኝ እኮ የኔ አባት። እሺ ይሄ ቆሻሻ ያቺን ልጅ አሁን ላይ ቺ ህፃን ልጅ የአንድ ወር ከ20 ቀን ነፍሰ ጡር ነች የሚል ማረጋገጫ አግኝተናል። ከሷ ጋርም ቆይታ አድርገን ነበር። ብዙ ነገሮችን ነግራናለች። ስለዚህ አቤል ምርመራ ስናደርግበት ወደ አንተ ጥቆማውን ሰጥቶናል። መቼ ነው ይሄን ነገር ያደረከው? ለምንድን ነው ይሄን ነገር ማድረግ ያስፈልገ? ወይስ ደግሞ አቤል ይዋሸ ነው? ትክክለኛው ነገር ንገረኝ። ይውሻልሽ ራሷ እያንዳንዱ ማስረጃውን ሰጥቶኛል። ተደጋጋሚ ጊዜ ችልሽ ስታስቸግራት እንደነበር አቤልን በገንዘብ ስደልለው እንደነበር እኔ ብዙ ነገሮችን ነግሮኛል። ይሄ ቆሻሻ ጭራሽ ወሬውን በደበኩለት በሸፈንኩለት እኔ ወደ እኔ ያላካል ወንጀሉን። ይሄ ቆሻሻ ልጅ አስፈራርቶ ነው እንጂ ራሱን የደፈራት ልጅ ነው። ይኸውልህ እኛም እሱ ነው ተብለን ነበር ሄደን ነበር። ከሱ ጋር ቆይታ አድርገን የነበረው እሱ ነው ተብለን ነበር። ነገር ግን ትክክለኛ ያገኘነው መረጃ እሱ እንዳልሆነ ነው የሚያሳየው። ማለት ብዙ ሚስጥሮች ይዞብሃል። ብዙ ይኸውልህ የእጅ ስልኬ ላይ በተጨማሪ የሰጠኝ ነገሮች አሉ። እሱን ለማሳየት እችላለሁ። እኔም እኮ ማስረጃ አለኝ እኮ እንደዛ ካልከ ይቀር። እሺ እኔው ማስረጃ ስልኬ እናንተ ጋር አይደል እንዴ? እሺ ስልኬ እናንተ ጋር እኮ ነው አይደል እንዴ? እኔን እኮ አስገድዶ ውጣ ብሎኝ ልጅቷን ሲደፍራት እኮ የሚያሳይ ማስረጃ አለኝ። የዛኔ ማንን ታምን ይሆናል? እሱ ነው እኔ? ይሄ ቆሻሻ ልጅ ይኸውልህ ሰማኛለህ። ስራውን በደበኩለት ጭራሽ በእኔ ያሳባል። አንተ አብሬው እስከ ዛሬ በሰራውን በእኔ ያሳባል። የተሻለ ክፍያ እንደምታገኝና ያ የምታገኘውን የተሻለ ክፍያ ደግሞ የምትፈጽምልህ ሌላ ሴት እንዳለች ያቺ ሴት ደግሞ ካንተ ጋር ስታወራ የሚያሳይ ወይ ደግሞ የምታገኙትን ገንዘብ ለሱ እንዲያጓጓው አድርገህ እንደነገርከው በብዙ እንግዲህ ውድ ቤተሰቦች በጣም ከፍተኛ ገንዘብ ነበር የተባለውና ያን ከፍተኛ ገንዘብ የምትሰጠው ሴት ነበረች። ከሷ ጋር ነበር ቆይታ ሲያደርግ የነበረውና ስለምን ሴት ነው ደግሞ አንተና ይሄንን ገንዘብ ሰጣሃለሁ ብላ ስታሳምን የነበረችው ሴት እኔና አቤል ብቻ ነበር ምን ሰራ የነበረው። ሌላ ሴት የለም። በቃ ምንም አይነት ሴት የለም። እቃውን እኔ ከምቀበልበት ቦታ አቀበላለሁ። ከዛ በኋላ ከአቤል ጋር ነው ምን ሸጠው አለቀ። ሌላ ምንም አይነት ነገር የለም። ሴት ምናምን ብሎ ነገር የለም። ሰማለህ? እቺ ሴት ማለት ነው። እቺ ሴት ይኸውልህ ህፃን ልጅ ነች። የ11 ዓመት ህፃን ልጅ ነች። ተግባባን? እቺን የ11 ዓመት ህፃን ልጅ ደግሞ ወይ አንተ ወይስ ደፍራቸዋታል። እሱ እንዳልሆነ እያንዳንዱ ማስረጃ ሰጥቶኛል። አንተ ከሌላ ሴት ጋር ስትደራደር የሚያሳይ ማስረጃ ሰጥቶኛል። እያንዳንዱ ነገር ማትናገር ከሆነ ደግሞ ከዚህ የከፋ ነገር ይደርስብሃል። ተግባባን? ከዚህ የከፋ ነገር ይደርስብሃል። እየሰማኸኝ ነው አይደል? እኔ ምንም የደፈርኩት ነገር የለም አልኩህ። በቃ አይደል እህታለኝ እኮ እንዴት ነው ህፃን ልጅ የሚደፍረው ነው እንዴ? በጣም ጥሩ። እንዴት እንደምትወጣ ሳይሆን ተነስ እንዴ! ኧረ ልቀቅባችሁ። እንነጋገኝ። ተነስ፣ ናውጣ። ተው፣ ችግር የለውም። በቃ
ይኸውልህ ትሰማኛለህ እያንዳንዱን ነገር ማትናገር ከሆነ ደግሞ ከዚህ ከፋ ነገር ይደርስብሃል ገባ በቃ እሺ ግልጽ አድርገህ ማትነግረኝ ከሆነ ከዚህ ከፋ ነገር ይደርስብሃል መጀመሪያ እንደዚህ ጠይቀኝ ካለ ስለማትጠይቀኝ ነበር ስለዚህ ተናገር እያንዳንዱን ነገር ይኸውልህ ከአቤል ጋር የተዋወቀው ገና በቃ አቤል ማለት ለኔ ቤስት ፍሬንድ ነው እሺ ማለት የልጅነት ጓደኛዬ ነው አብረን ነበር ያደግነው አብረን የተማርነው ስቲል ኤሌመንተሪ ራሱ አብረን የተማርነው ሃይ ስኩልም አብረን የተማርነው ከዛ በኋላ ነው ታይም ላይ በቃ ክላስ ከጨረስን በኋላ ያው ለዋሻ አልፈልግም ያው እውነቱን መናገር ስላለብኝ ነው እየተናገርኩ ያለሁት ቤተሰቦቻችን በህይወት የሉም የኔም እሱ በህይወት የሉም ቤተሰቦቻችን እና በቃ ህይወታችንን ማጣጣር ስለነበረበት እሱም ክላሱን አቆመ እኔም ክላሴን አቆምኩኝ እዛ በኋላ ነው ታይም ላይ ተፈተፍል ነበር እሱም ተፈተፍ ይላል በቃ የሆነች ዝም ብሎ አንድ ቤት ነገር ተከራይተን መኖር ጀመረ ምናምን ነገር ያው እኔም በቃ እንደ ልጅነት እንዳራዳል በቃ ዝም ብዬ ቀን ስራ ምናምን ሰራለሁ በቃ ስራ አልመርጥም ነበር በሰዓቱ ዝም ብዬ ነበር ስራ የምሰራው እሱም በቃ ያገኘውን ስራ ይሰራል መሸከምም ሆነ ቀን ስራም ምንም አይነት ስራ ምን ግን ከኔ ከተሻለ እሱ ትንሽ ገንዘብ ያገኝ ነበር ማለት በስራ ማለት ነው እዛ በኋላ እያለ ትንሽ ስራ ደግሞ ጠመመብን ስለ በቃ ስራ እየጠፋ መጣ ምንም አይነት ስራ ማግኘት አቃተን በሰው የምናገኝ የነበረን ሰዎች በቃ ምንም ከናካቴው ደብዘው ጠፋ ማለት ነው አንተ በቃ አንድ ጀለስ አለን ያው አብሮ አደጋችን ሲሆን በቃ ሃይ ስኩል ያብሮን የተማረ ጀለስ ነበረ ከሆነ ታይም ላይ አላ በቃ ወንድ ልጅ ይመራሃል እኮ አይደል ህይወት መረረም በቃ አስጠላኝ እኔ አሁን አልዋሽም በቃ አስጠልቶ የነበር ህይወት ዛባላ ጀለስ ያውን ያልኩ አብሮኝ የሚማረው ሃይ ስኩል የሚማር የነበረው ሄድኩና በቃ አጂሽ እንደሚሸጥ ሰማኝ አንድ ስቴይ ምናምን አልኩት በቃ በህይወቴ ዛኔ ሱስ ጀመርኩ ዛባላ በቃ እኔም እሱም ደብሮን ነበር በቃ አስጠልቶናል ስለ ከኖርንበትና ካሳለፍነው አንፃር አስጠልቶን ስለነበረ በቃ ጀለሳችን ጋር ሄደንና አንድ ክርታስ ተቀበልኩት እሺ አንድ ክርታስ ተቀብዬው በቃ ያንን ክርታስ ለሁለት እንትናል ተጠቀምነው ማለት ነው ከዛ ቀን በቀን እያለ ሱሱ በረታብን ከዛ በሱሱ ደግሞ ጓደኛችን ደግሞ ብር ያጣን ስንመጣ ምናምን መቸገራችንን ሲል ያው ጓደኝነት አለ አይደል አብረን የተማርነው ምናምን ነገር አሳዘን ነው መሰለኝ አላቅም ብቻ ከዛ ለምስራ አላስገባችሁም ምናምን አለ ምንድነው ስራው ምናምን አልኩት ያው በቃ አሺሽ የሚያዘዋውርለት ሰው ይፈልጋልና እኔ ላገናኛችሁ ምናምን አለ በቃ በሰዓቱ ምንም አይነት አማራጭ አልፈለኩም ምንም አይነት በቃ ስህተት የሚባል ነገር መስራት አልፈለኩም ትንሽ ያማራጭ ነበር ስፈልግ የነበረው ቀጥታ ሰውየው ጋር አገናኘኝ ደስ ይለኛል አልኩት ያው አቤላም በሰዓቱ በቃ ሁለታችንን መጣስ መልፋት ስላለብን ለህይወታችን አላንገራገረችም ያለውን ነገር ነገርኳት መስተ ይላለች እዛ ቀጥታ ሰውየው ጋር ሄደ ምናምን ነገር ከሰውየው ጋር ውል ተዋዋለ ውል ስለ በቃ ወደ ምን ፈልገውን ነገር ያደርግልናል ምን ፈልገውን ነገር ስለ በቃ የቤት ሙቃ ማሟላት ያለበትን ዕቃ እንዳለ ምናምን ያሟላልናል ከዛ በኋላ ይሄን ዕቃ እኔ በመላችሁ ሰዎች ታደርሳላችሁ ከዛ በኋላ ደግሞ በራሳችሁ ሰዎች የሚመጡ ሰዎች ካሉ ትሸጣላችሁ አለ ከዛ በኋላ በቃ ፒስ አልኩት እኔም ሰፈር ውስጥ ደግሞ ያው ታዋቂ ስለ ዱርዬ ነገር ነው ምናምን በቃ ሰፈር ውስጥ ነው ማዘገው ስራ ካንቆምኩኝ በኋላ ምናምን እዛ ነገር ሲፈጠር ሰውየው እንትና እቃውን አቀበለ ያው በነፍ ክርታስ ነው በቃ ዝም ብሎ ወደ 100 ግራም ምን አላት 100 ግራም በጣም ጩጬ ናት ከዛ በኋላ እሱን ተቀብዬ ምናምን መቸብቸብ ጀመርኩ ያው እንደምታየኝ አሪፍ መላም ማግኘት ጀመርኩኝ ምናምን ነገር አቤላም እንደዚሁ ማድረግ ጀመረች ግን ከመሸጡ ይልቅ ደግሞ አቤላ ደግሞ ሱሱ በረታበት ስለ በቃ በሚሸጥበት ታይም ላይ እየከረተሰ ከዛው እያነሳ ምናምን ተደብቆ ምናምን ከኔ ተደብቆ ይወስዳል እዛ ያንን ነገር ማድረግ ጀመርን ከዛ በኋላ ህይወታችንም የተስተካከለ መጣ ምናምን ነገር የሱም ህይወት እያማረለት መጣ በሱሱም ቢሆን ማለት ነው እኔ ያለው ምንም ነገር አይሆንም ብሎ ነበር ሁለታችንም የተስተካከለ መጣ ምናምን እዛ የሆነች አንድ ሴት በቃ ሰፈር ውስጥ ቁጭ ብዬ ነው የምሸጠው የነቃውን ማለት ነው እንጂ እየዞርኩኝ ምናምን አይደል ሰዎች ይመጣሉ ስልኬ ምናምን አቀብላቸዋለሁ የሚፈልጉ ሰዎች አሉ የሰፈር ዱርዬዎች ምናምን ነገር ለነሱ አቀብላቸዋለሁ እና አንዳንድ ደግሞ ፍሪኮች አንዳንድ ሰራይ ተለቅ ያሉ ሰዎችም አሉ በመኪና መጥተው ወስዱ ማለት ነው ከኔ እና ሰፈር ውስጥ አለች እኔ ድድ ማሰጣባት ቀደም የጠራው ቦታ ሳይሆን ሌላ ፕሌስ አለች እዛ ጋር ተቀምጬ ሰቅብዬ ምናምን አዲስ የሰፈር ሰው አየሁ ምናምን እዛ መጀመሪያ ስገባ ግን ያው እቃ ምናምን ያወረድላት እኔ ነኝ ሴት ናት ስሟን አላውቀውም ግን
እቃ ምናምን አወረድንላት ምናምን ነገር ከዛ በኋላ ሰዓት በቃ ተመቸዋት ስለ በሌላ ነገር እንዳትወስደው በቃ ጸባይ ምናምን ደስ አላት ዱርዬ እንደሆንኩኝ ምናምን አወቀች ከዛ በኋላ ቀስ በቀስ መግባባት ጀመረ ምናምን የሰፈሩ አስጨናቂ እንደሆንኩኝ ምናምን ነገርኳት እዚህ ሰፈር ምንም ነገር የምትፈልጊ ከሆነ እኔን ጠይቂ ምናምን ብዬ ገባሁላት በስሱ ከገባሁላት በኋላ በቃ እሷ ምንም አላንገራገረች አስቴል በቃ እኔ የምፈልገው ነገር አለ እሱ እንድሰራልኝ እፈልጋለሁ አለች ምንድነው ስራው ግን አልኳት መጀመሪያ እሺ ማለት ይሄን ስናገር ያው ትንሽ የሚያያዘኝም ነው ያረኩትም ነገር ይጸጽተኛል ምንድነው ስራው አልኳት እኔ የሆነ ቤት አለ የራሳ የምንኖርበት ቤት አለ እዛ ቤት ውስጥ አንድ ህጻን ልጅ አለች እሷ እንድትወስድልኝ እፈልጋለሁ አለች ምንድነው የምትቀልጂው አልኳት ማለት በቃ እኔ ቀልድ ምናምን ነበር የመሰለኝ ያው ለበር ብሎ ምንም ነገር ያደርጋል ሲባል እውነት ነው የመሰላት እዛ በኋላ ማድረግ አልቻልኩኝም ነበር እንደዚህ ቻይናስ ህጻን ልጅ አለች እሷ እንድትወስድልኝ እፈልጋለሁ አለች ምን እየቀለድሽ ነው አልኳት ከልጅቷ ጋር ትንሽ ሰጣ ገባ ውስጥ ገባ እዛ የምትፈልገው ነው ብር እሰጥሃለሁ አሁን ካለበት ህይወት እጥፍ አድርጌ እሰጥሃለሁ አለች እጥፍ ስትይ ምን ትሰጪኛለሽ ምናምን አልኳት ገንዘብ ለሷ በቃ ውሃ በለው በቃ ዝም ብላ ነበር የምታፈስ ነበር እዛ አንተ ቁጥርጥራ በቃ ምናምን አለች አስተላኔ ደግሞ በሰዓቱ በቃ 20 ብር 50 ብር ምናምን በጣም ብዙ ነው ለኔ እንደዛ በየስተራባት ደና ብር ጥራለች ያ ተደና ብር አጣራ ምናምን ብላ ተቆጣች ምናምን ነገር አስተይ ብዬ በቃ እኔ ከፍ አድርጌ ስተራባት የሱን እጥፍ እሰጣለሁ አለችኝ በቃ ምንም ማድረግ አልቻልኩም ይሻልኩት ተስማማ ምናምን ነገር ከልጅቷ ጋር ያለውን ነገር ሙሉ መረጃ ተስማማ ስራውን እንደምሰራላት እና የምትሰጠኝን ገንዘብ በሙሉ አውቄ ተስማማ አዘይልኩን እኔን ስራ አቤላ እንደዚህ አይነት ስራ አግኝቻለሁ ምናምን አልኩት ምን ስራ ነው ያገኘው ከዚህ የተሻለ ነው ምናምን አለ በቃ ያው ሊደብርህ ይችላል ግን እኔ ቆንጆ ገንዘብ አለ ቆንጆ ገንዘብ ነው የምትከፍለን አሪፍ ገንዘብ ነው የምትሰጠው ምናምን ብዬ ነገርኩት ያው እንዲያምነኝ ማለት ነው ካሁን ካለንበት ከዚህ ከሐሺሹ ሽያጭ ሌላ ማለት ነው ጥሩ ገንዘብ እንደምናገኝ ኑሯችን እንደሚስተካከል ከዚህም አልፎ ወደ ውጭ ሀገር እንደምንሄድና ነገርኩት ምንድነው ስራው ሲለኝ ቃዛ ልጅ አለች እሷን መውሰድ ነው አልኩት እሺ ከዛ በኋላ ሳለኝ ከዛ በኋላ ያለው መረጃ ከሷ ጋር እንትን እላለሁ አልኩት አወራታለሁ ምን ማድረግ እንዳለብኝና ልጅቷ ምን መደረግ እንዳለባት አወራታለሁ ጠይቃታለሁ ግን ልጅቷ መጀመሪያ ለጊዜው እኔ ጋር ማቆየት ነው አልኩት እንደምን ተብድና ምናምን አለኝ ያው ትንሽ ሱሱም ስላለበት ምናምን ነገር ቆጣ ማለት ጀመረ ማበሰጫጨት ጀመረ ምናምን እንደምንም አድርጌ አሳመንኩት ብቻ እንደዛም ቢሆን እንደምንም አድርጌ አሳመንኩት በስተመጨረሻም በቃ የምንፈልገው ነገር ይደረግልናል አቦ ምናምን ብዬ ጓገጭ አልኩበት ነው በማሳመን ሙድ አድርጌ ጓገጭ ስለበት በቃ ግን እርግጠኛ ነኝ አለኝ በቃ አማራጭ አልነበረኝም እኔ ግዴታ ብሩንም እፈልጋለሁ ህይወቴንም መለወጥ ስለምፈልግ እሺ አልኳት ተስማማ ከዛ በኋላ ልጅቷን አሳየችኝ ልጅቷን ወሰድኳት በጨለማ ነበር መጀመሪያ ወሰድኳት እኔ ከቤተሰቦቿ ለምን ይሄንን ታርግ ምንም አውቀው ነገር የለም ስለ ከቤተሰቦቿ ጋር ግጭት ይኖር ከዛ ቤት ውስጥ ግጭት ይኖርባት አይኖርባት አላውቅም ቤታቸው ውስጥ መረጃ ተያዘባቸው ምንም አውቀው ነገር የለም ዲቴል ስለሷ መረጃ የለም ብቻ ልጅቷን አግቼ እንደወስደላትና ልጅቷ ላይ ማረገው ነገር እንዳለ ነው የነገረችኝ ከዛ በኋላ በቃ እኔም አማራጭ የለኝ ምንም አይነት አማራጭ አላቀረበችልኝ በቃ እኔም ቀጥታ ነው የገባሁበት ወደ ስራው ማለት ነው ግዴታ ብሩም ያስፈልገኛል ብያለሁ እና ደግሞ ከሀገር እንደምታስወጣኝ ቃል ገባችልኝ አሁን ካለበት ኑሮ ላይ ወደ ውጪ ለትኖራለህ ምናምን አለች አስተያየት አልኳትም በቃ እኔም ያው የድሩዬውን ላይፍ ታውቀዋለህ እሺ ብዬ ወጣሁ ከዛ በቃ ልጅቷን ቀጥታ አይ ቲንክ ይመስለኛል ወደ ማታ አካባቢ ወደ ማታ ማታ አካባቢ ሊሆን ይችላል ብቻ የሆነ አመሻሽ አይነት አካባቢ ሊሆን አትልም ገባሁኝና ስገባ የሆነ ሰራተኛ አለች እሷ አልነበረችም እቺ የቀጠረችኝ ማለት ነው የሆነ ሰራተኛ አለች እና ልጅቷም አለች ሰራተኛው በቃ ማደንዘዝ ባለብኝ ሰዓት ላይ አደነዘዝኳት ጉልበት መጠቀም ግዴታ ስለነበረብኝ ማለት ነው ለስራው ጉልበቴን ተጠቅሜ በቃ አደነዘዝኳት ሰራተኛው ጻናም ልትጮህ ስትል እሷንም አደነዘዝኳት አፍኜ ወሰድኳት በኋላ ያው አንድ ቤት ውስጥ አለ እዛ ነበር መጀመሪያ አስቀመጥኳት ከዛ በኋላ አቤላ መጣች ለአቤላ ሳሽፈው ያው እቺ ናት ህፃኗ ምናምን ብዬ ነገርኩት ያቃታል መሰለኝ የሆነ እንደመደናገጥም አለብኝ እና ከዛ በኋላ ጎትቶ ወጣኝ ምናምን ነገር ምን እሺ ነው ምን ታውቃታለህ እንዴ ምናምን አልኩት እቺ ነው እንዴ ያው ምናምን የት ነው የምታውቃት ምናምን ብዬ ጠየቅኩት ያው ዲቴል መረጃው ሊነግረኝም አልፈለገም ይሁን አላውቅም ብቻ ሱሱ ምናምን ስላለበት ሊነግረኝ አልፈለገም
ልጅቷ የአቤል ቤተሰቦች ከመሞታቸው በፊት ከማደጎ ቤት ነበር ያመጣት እቺን ልጅ ማለት ነው። ከማደጎ ቤት አምጥተው ነበር ያሳደጓት። እዛ በኋላ ያለው ነገር እንደዚህ ነው ምናምን ብሎ ነገረኝ። ኮና ታዲያ እዚህ ጋር ያወቃት እንዴት እንደዚህ ምናምን ስለው ምንም በቃ እኔ ጭራሽ ውርሴን ትወስድብኛለሽ ነው ማስባለ እሷንና ስቲል ሰራተኛዋን ማለት ነው ውርሴን ይወስዱብኛል ይካፈሉኛል ብዬ ስለማስብ ምንም ነገር አይመስለኝም ማለት ምን ማለት ነው በትንሽ ቆጣም አልኩበት ገንዘቡም አለ ፍራቻውም አለ ምናምን ነገር ቆጣ አልኩበትኛ አቦ በእናት እንደፈለክ አድርገው ምናምን እንደፈለክ አድርጋቸው እኔ ምንም አይመለከተኝም ምናምን ያው ሱሱም ስላለበት ማለት ነው እሱ በቃ እዛ ጋር ምንድነው ውርሱን እንዳይካፈሉበት ገንዘቡን እንዳይወስዱበት ነበር እሱ እንደዛ አድርገ ያለኝ ነበር። ከዛ በኋላ እሺ ብለን በቃ እኔም ቀጥታ እንትን አልኩኝ ከገባሁበት በኋላ ልጅቷን ይወለ መርፈር ጀመርኩ። እስቲ ለኔ ብቻ ሳሉ ማለት ነው የቤት ጠባቂያቸው እቺ ወጣት አልኳት ትልቅ ሴት ይሆናት ትልቅ ባትባልም በቃ ብቻ አሮጊት ነገር ናት የቀጠረችኝ እኔን ያልኩ እና እሷ የቤት ጠባቂያቸው በመተወጣበት ሰዓት ሰራተኛዋን አውቃ ትልካለች ወደ ሩቅ ቦታ ማለት ነው። ከላከቻቸው በኋላ ሰራተኛዋን ከላከች በኋላ ይመጣል ወጥቻለሁ እንደዚህ አይነት ቦታ ሄጃለሁ አቤግቡ ምናምን ትለናለች። ከዛ በኋላ እኔም እገባለሁ። እኔ ከመግባቴ በፊት ግን መጀመሪያ አቤል ነው የሚገባው። ይገባና ነይ ገላሽን ልጠብሽ ምናምን ብሎ ይወስዳታል። ያቺ ልጻ ልጅ ከዛ በኋላ ይደፍራታል። እናንተ ለምታገኙ ገንዘብ ስትል እቺ ምንም አታቀጻ ልጅ ነው ማለት ነው እንደዚህ የምታረጓት? ምንም አታቀጻ ልጅ አውቄ አይደለም እኮ ለገንዘብ ስትል ያርከው ምን ማለት ነው? አውቄ አይደለም ምን ማለት ነው? አውቄ አይደለም ለገንዘብ ስትል እኮ ነው ያርክ ያለው። ለመለወጥ ነው በቃሽ እንዴ? ህፃን ልጅ ደፍራ ነው እቺ ህፃን ልጅ ጎርታ ነው ህይወትን የምትለውጠው? በእነዚህ አይነት መልኩ ነው ህይወት የሚለወጠው? ንገረኝ እስቲ። አይደለም ግን በቃ ምን ላርግሽ እንዴ? በቃ ሱሱም ነው ጭንቅላቴ ላይ ወጥቶ ነበር። እያንዳንዱ ነገር ተናገር ቀጥል። እሱም እየገባ ይደፍራታል። ገላሽን ልጠብሽ እያለ እየወሰደ ይደፍራታል። እሱ ከደፈራት በኋላ እኔም መደፍራት ነበረ በዛው ላይ ማለት ነው። ዲቴል በቃ ይሄን ለምናረገው የልጅቷን እርግዝና ለማወቅ ነው። ልጅቷ አርግዛም ከሆነ ቀጥታ የማስረጃውን የእርግዝና ማስረጃውን ይዘን ለሴትዮዋ ለመስጠት ለዛም ነበር የተቀጠርኩት። ለዛም ነበር ይሄን ነገር ማድረግ የነበረው እንጂ እኔ ፈልጌ አይደለም ይሄን ስራ በቃ ህይወቴን ለመለወጥ ራሴን ለማሻሻል ስል ነበር። ግን ፈጣሪ ምስክሬን ተጸጽቼበታለሁ። እና ይኸውልህ ከፈለከ ሴትዮዋ ጋር የሚያሳይ ቪዲዮ አለኝ ማለት ህይወቴን እንደምትለውጥልኝ ለምፈልገውን ነገር እንደምትሰጠኝ ስለ በቃ ከዚህም አልፎ ከገንዘብም አልፎ ወደ ውጭ ሀገር እንደምታስተላልፈኝ ምናምን በቪዲዮ ማስረጃ ይዤባታለሁ። ከፈለክ እሱን መረጃም ልሰጠው ይችላል። እንዴት ነው መረጃ ልታገኝ ቻልከው? በምን አይነት መልኩ ነው ቪዲዮ ልቀርጽ ቻልከው? በጣም ጥሩ ቤቷ እንደቀጠረች ማለት ነው። ይሄን ነገር ስለናወራ የነበረው ነው ካፌ ቦታ ነበር ያልኳትኝ እኔ ለአንዴ ለስራ ፈልጋለሁ አለችኝ። ሳልነግረው በፊት ማለት ነው ከስራው በፊት እስቴቢየንም ቀረብኳት ምናምን ካፌ ይመቻል አለችኝ። አይ እኔ ካፌ ምናምን አልመቸኝም ከቀጠርሽኝ ወይ ቤትሽ ወይ እንደዚህ ድብቅ ቦታ ምናምን በቃ እሺ ቤት ትመጣለህ ምናምን አለችኝ። በቃ እኔም አማራጭ የለኝም እሺ አል ብዬ ሄድኩኝ። ስሄድ ግን ያው አንዳንድ ሰው አይታወቅም የሚያጋጥመው ነገር የሆነ ሌላ ነገር ልታረግ እንችላለሽ ብዬ አስቤ ጀለሲን ይዤ ሄድኩና ይኸውልህ እንደዚህ የሆነ ሴትዮ ልታወሪኝ ትፈልጋለች ስለ ስራ አንተ ደግሞ በድብቅ ቪዲዮ ትይዝልኛለህ አልኩት። እሺ ምን አይነት ቪዲዮ ምናምን ምን አገባ አንተ ምናምን አልኩት። በቃ እሱን ስለማይመለከት አትጠይቀኝ ሂደህ ብቻ ቪዲዮ ትይዝልኛለህ አልኩት። ከዛ ሴትዮዋ ጋር እንደሄድኩኝ ቅድም አሁን ያልኩህ ማለት ነው ልጅቷ እንዳፈነላትና ልጅቷ ደፍሬ መረጃ እንድሰጣት የእርግዝና እንዳረገዘችና የእርግዝና ማስረጃውን ለሷ እንዳስረክባት ያንን ማስረጃ በቪዲዮ አስኩባት። ያንን ነገር እንደምትፈልግ ማስረጃ ይዤባት እንደማን ነው ይሄ የእርግዝና ማስረጃው ማለት ነው ሆስፒታሉ ስጄ አስመርምሬ ካስጨረስኩኝ በኋላ ማስረጃውን ለሷ ሂጄ እንደማቀርብላት ለራሷ እንደምሰጣት ምናምን ነገረች። በዛ ሰዓት ደግሞ እኔ ደግሞ ድብቅ ካሜራ ይዤባት ስለነበረ በጀለሲ ማለት ነው ሙሉ መረጃውን ያስኩባት። በዛ አይነት መረጃ ይዤባታለሁ። ከፈለግ ስልኬ ላይ አለ ስልኬ ላይ መፈተሽ ትችላለህ አሳያለሁ ስልኬ ላይ እና በቃ ነው ጸጽቶኛል። ፈልጌ አይደለም ይሄን ነገር ያልኩት። ሰማል አንድ ምንም ማታቅ ዱዳ ህጻን ልጅን ገና 12 ዓመት ያልሞላት ህጻን ልጅን
ገንዘብ ለማግኘት ራስን ለመለወጥ አላስፈላጊ ወንጀል ስራ መስራት ሳያንስ ከዛ በተጨማሪ ከሰው ጋር ተመካከረ እቺ ሴት ምን አይነት ኢንቴንሽን እንዳላት እንኳን አታውቅም አላማዋ ምን እንደሆነ አታውቅም ያንን ነገር እያረከ ነው እቺ ምንም አታውቅጻል ልጅ ለደፍራት የነበረው ደፍራችሁ አሰቃይታችኋት የአንድ ወር ከምናምን እርጉዝ ያደረጋችሁ በዚህ ድምያ ምን አይነት ነገር እንደሚደርስ ታውቃለህ ወይ ነገ ከነገ ወዲያ አንተ ላይ ቢሆንስ ይሄ ነገር ይሆናል ያንተ ቤተሰብ ላይ አንተ እናት ላይ ቢሆንስ ይሄ ነገር ይሆናል ምን አይነት ጭንቅላት ነው ያለ ምን አይነት አስተሳሰብ ነው ያላችሁ እንግዲህ ውድ ቤተሰቦች ምን በይ እንደምን ሰማይ ይሁን ፈልግ አይደለም ምክንያቱን ተዋውንም ፈልግ አይደለም የምትለው ነገር ተዋው ቆም ብለህ ፈልገህ ለገንዘብ ለለውጥ ስትል አደረከው ህይወቴን ለመለወጥ ነው በቃ እሺ ምን ላድርግ እሺ በቃ አሁንም ዝም በል ሰማኛለህ እያንዳንዱ ነገር ወደ ሳይሆን በግድ ጠይቃለሁ ዝም በል እሺ ውድ ቤተሰቦች ያው የሚናገረው ነገር እየሰማችሁ ነው ያላችሁት ያንዳንዱ ነገር ፈልጎ እንዳልሆነ ሲያረ ገንዘብ ለማግኘት ነው ለመለወጥ ነው ከአቤል ጋር እንደዚህ ምናምን እያለ ሌላ አላስፈላጊ ምክንያት ነው ብቻ በዋናነት ይሄን ነገር ስናጣራ የነበረው ለዚህ ነው እቺ ምንም ማታቅ የ11 አመት ከምናምን ወረጻለች አሁን ላይ የአንድ ወር ከቀን ነፍሰ ጡር ሆና ነው የተገኘችው ነው እንዳልኳችሁ ባልደረቦቼ እናቷን ለማግኘት እየፈለጉ ነው ያሉት እናቷ ወዴት እንዳለች አናውቅም በቻልነው አቅም ግን ይሄንን ነገር ከፍሎ ወይም ደግሞ የእርግዝና ማስረጃው እንድታመጣ ያደረገችው ሴት ማን እንደሆነች የቪዲዮ ማስረጃ አለኝ ብሏል እንግዲህ የቪዲዮ ማስረጃው በተወሰነ መልኩ እኛም ለማየት እንሞክርና የእውነት እናንተ ማየት አለባችሁ ብለን ካመንን ለእናንተ ለማሳየት እንሞክራለን ከዛ በኋላ ደግሞ ያቺን ሴት የማግኘት ሂደቱን እንቀጥላለን ማለት ነው ከዛ በተጨማሪ እንግዲህ እና አቤል ጋር የቤት አጋዥ ሆነው የነበሩ ሴትዮ በዋናነት ይሄን ጥቆማ የሰጡኝ ሴትዮም ከኛ ጋር ይገኛሉ በተለየ ሁኔታ ከአቤል ውጪ ሌላ ደፋሪ ያለ የሚለውንም ነገር ስንነግራቸው ደንግጠው ትንሽ እስቲ ወደ እናንተ አካባቢ ላይ መጣለው ብለዋል ስለዚህ በዋናነት አሁን ከሳቸው ጋር ማውራት መቻል አለብን ብዬ አስባለሁ እሳቸውንም አንዳንድ ነገሮችን ለማውራት ሞክራለሁ ከዛ በኋላ የተባለውን እንግዲህ የቪዲዮ ማስረጃ አለኝ እጄ ላይ ብለዋል ያኔ ቪዲዮ ማስረጃ ለማየት እንሞክራለን ከዛ በተጨማሪ ሌላ ተጨማሪ ነገሮችንም ለማየት እንሞክራለን ማለት ነው እስከዛው ድረስ እንግዲህ በደንብ ነገሮችን እያስተካከለን ከናንተ ጎን እንሆናለን ብዙዎቻችሁ ብዙ አሳሳቢ ጥያቄዎች እንዳላችሁ አውቃለሁና አሁንም ቢሆን በጸሎታችሁ በለመናችሁ ከጎናችን እንድትሆኑ በተለይ እቺ 11 አመት ከምናምን ጻል ልጅ አሁን ላይ ስቃይ ላይ ነው ያለችው አይምሮዋ በጣም ተጎድቷልና እሷን ለማገዝ እየሞከርን ያለ ነው ምናልባት በምን አይነት መልኩ ይሄን ነገር ማድረግ እንዳለብን በዚህ መልኩ ብታግዟት የሚል ሐሳብም ካላችሁ በኮሜንት ሴክሽናችን ላይ እንድታስቀምጡልን በአክብሮት ጠይቃለሁ ማለት ነው ቀጥታ ከቤት አጋዥ ከነበሩ ሴትዮ ጋር ካወራው በኋላ ቀጥታ ደግሞ ወደ ድብቅ ካሜራው አመራለሁ ማለት ነው ወይዘሮ ሱልፋን የመጡ ይመስለኛል እስቲ እሳቸውን አንድ ነገሮች አድርገው ወደ ድብቅ ካሜራው ለእናንተ ማሳየት አለብን ብለን ካመነ ለማሳየት እንሞክራለን እስከዛው ድረስ እንግዲህ ማስረጃውን ከሰጠኝ ለምን አለቀኝም እሺ ምን አይነት ደደብ ነህ ህፃን ልጅ እንደደፈርክ መረጃ እየነገርከኝ በቃ ተተተተልኩ አንዴ እሺ ጊዜ ተሰማኛለህ ከዚህ በኋላ እድሜ ልክ ነው እስር ቤት የሚጠብቀህ ተግባባን እድሜ ዘመንን ወጣትነትን ሙሉ እስር ቤት ነው የምትበሰብሰው ምናልባት ካለ ነው በቃ አውቄ አይደለም አልኩ ሰማለ ምን እሺ ነው አውቄ አይደለም አልኩ እሺ እኔ እኮ እምልህ እኔ ልጅ ምን አለ መሰል አሁን እንትና ማን ነው አቤል እንግዲህ ከሱ በላይ እማምነው ሰው የለም ልጄ ነው ብያለሁ አይደለም አቤል ልጄ ነው እንደገና በሱ በኩል የመጣ የሱ ጓደኛ ደግሞ እንደገና የቅርብ ጓደኛው ለኔ ስንት ነገር የሚለኝ ለኔ ስንት ነገር የሚያማክረኝ እኔን በሐሳብ የሚረዳኝ ይቺን ልጅ ወስዶ ጋብዞ የሚያመጣው ኤርሚያስ ይሄንን አደረገ ነው የምትለኝ እንግዲህ ያው እሱ ነው ያደረገው አዎ በቁጥር ስራው ላይ ነበርና አምኖልናል አሁን ይሄን ነገር እንዳደረገው ሁሉንም ነገር ራሱ አደረኩኝ አለ አዎ ይነገራል አይዞህ ተባክቶና አይዞህ አይዞህ እናቴ ባክቶና አይዞህ እስኪ ተወኝ ኢየሱስ እንደገና ደግሞ ለጓደኛ አሳልፎ ሰጥቶብኝ ወይኔ እቺ ሰልጅ ወይኔ ባልፈጠር ብነው ይሄን ጉድ ከማይ ባልፈጠር ይሻለኛል ህዝቦቼ ባልፍ ይሻለኛል አይዞህ ተባክቶ እናቴ ተረጋጉ ምን ተረጋጋሁት ወይ አደራዬን በላው የሙት አደራ በላች አንድ ፍሬ ልጅ ምንድነው የሚሰማስ ምን ይላል ምን አይነት ጉድ ነው
እሱ አመነ ነው የምትለኝ? እንዲህ አድርጌያለሁ አለ። አዎ ያው እኔም ለእርሶ ለመንገር የስራውን ይስጠው የተፈጠረው ነገር ቀላል አይደለም። እንግዲህ ኤርሚያስ ሙሉ ነገሩን የነገረኝ ምንድነው አደንዛዥ አብረው ይሸጡ እንደነበረ ከዛ በኋላ ደግሞ እቺ ሴት ልጅ እንድትደፈር ወይም ደግሞ እንድትጎዳ ቃሉ ራሱ ይከብዳልና ያደረጉት ተነጋግረው እንደነበረ አንድ ሴት ልጅ ወደሱ ጋር መጣ እና ልጅቷም እንድትጎዳ ያደረገችው አንድ ሴት እንዳለች ነው። አላማው ምን እንደሆነ አልገባኝም። ለምን እቺ ህፃን ልጅ ተደፍራ እንዳረገዘች ማረጋገጫ ካመጡላት የወላ ገንዘብ ልትከፍላቸው እንግዲህ በሚሊዮን የሚቆጠር ገንዘብ ምንድነው ጥቅሟ? እሷ እኛም ግራ የገባን እሱ ነው። አታውቅም ምንድነው አሁን ህፃን ልጅ እንድታረግዝ የተፈለገበት ምክንያት ምንድነው? ምንም እናውቀው ነገር የለም። እነሱ ይሄን ተናገሩ። እሱ አሁን ኤርሚያስ ያለኝ ይሄንን ነውና የቪዲዮ ማስረጃ አለኝ። አቤል አይኑን በጨው የታጠበ ነው። አቤል ደረቅ ይሄኛው ተናገረ ነው የምትለኝ? እንግዲህ ኤርሚያስ ያለ ይሄንን ነው እና ያቺን ሴት በቪዲዮ ማስረጃ ይቻላል እሷንም ማስያዝ ይችላል ነው ያለው። ግን እሷ ጋር ከመሄደ በፊት ደግሞ ምናልባት እቺ ህፃን ልጅ ጋር የተለየ ያለው ነገር ካለ ምንድነው ማለት በባዶ ሜዳ ሰው የሁላ ገንዘብ ከፍሎ እቺ ህፃን ልጅ እንድትጎዳ እንድትደፈር የሚያደርግ ሰው አለ ብዬ አላስብም፣ የሆነ አይነት አላማ ከሌላቸው እና ምናልባት እርሶ ቤት ተደጋጋሚ ጊዜ ጸጉሩ የሚመጣ ከሆነ በአቤል ምክንያት ወይ ሌላ የሚያውቁት ነገር ካለ እንዲነግሩኝ እኮ ነው። እኔ ምን ወቅቱ ግሬ ያለው እኮ ባለፈው ጓደኞቹ ይመጣሉ ብያለሁ፣ ይሄንን ኤርሚያስን ጨምሮ ማለት ነው። ጓደኞቹ ግን በጣም መልካም ልጆች ናቸው፣ በጣም ጥሩ ልጆች ናቸው። እኔ ይሄን ያደርጋሉ ብዬ አላስብም። አሁንም እኮ ማመን ያቃተኝ ኤርሚያስ እንዲህ ያደረገ ብለህ ስትለኝ እኮ አሁንም ማመን የተሳለ እንዴት አድርጌ ልመን? እንዴት ነው ሰው ከጸላቱ ጋር ነው እንደሚኖረው? ለካ በእጄ እየበሉ እኔ እነሱ እኮ እሱ ሲመጣ ያድራሉ እየመጡ እንደ በተለይ ኤርሚያስ በጣም ይቅርብ እንትኑ ነው ለሱ ባሪያ ሆኜ እንደሱ አገልግዬ የኔ ድካም የኔ ውለታ ይሄ ነው የሚገባኝ፣ ይሄ ነው ለኔ የሚሰጡኝ የሚከፍሉኝ ይሄንን ነው። ለነገሩ ምን ዋጋ አለ? ምን ይደረግ? ጅብ በቀደደ ውሻ በቀደደው ጅብ ይገባል። አቤል ይሄንን ሁሉ ባያደርግ ያኛውም አይደፍርም ነበር። ሐሳቡንም እንዲያስብ የሚያደርገው እሱ ነው። ለምን እሱ ያልታወቀበት አንገቱን ደፍቶ ባለጌ ስለሆነ አቤል። ከዛ እነሱ የአቤልን እንትናዩና እሱ በቀደደው መንገድ ይሄኛው ገባ ማለት ነው። ገብቷል? ለምን ከልካይ የሌለው ቤት ነው ያደረጉት፣ ተቆርቋሪ የሌለው ቤት ነው ያደረጉት። አፈር አባቱ ይብላና መቆርቆር የነበረበት ለቤቱ እሱ ነው። እኔ ነኝ ለቤቱ መቀርበው። እሱ ቀጥታ እንትኑ ሐሳቡ ቤት ልትወርስ ነው። በቃ በቀደም ሰምተዋል። ቤቱን እሷ ልታደርግ ነው የሚለው። እኔ በምን አባቱ አድርጌ ነው ቤት የራሴ የማደርገው? በምን ማስረጃ እንዴ? እኔ እኮ የቤታቸው አገልጋይ ገረድ ነኝ እንጂ ሌላ ዝምድና እኮ የለኝም። እኔ አባታየው ነፍሳቸውን ይማርና ስለ ጥሩ ሰው ስለሆኑ ህሊና ስላላቸው መልካም ሰው ስለሆኑ ነው ያገለገልሽበትን በታማኝነት ስላገለገልሽም ብለው ያችን ሳንቲም የሰጡኝ። አሁን እሷ ሊበላ ሊቀማ ነው የሚፈልገው። ይመለከቷል ነው ስለሱ ሳንቲም ምን ማለት ነው? አሁን ያንን ማንሳት ወደ ኋላ ሄዱ። እሷ አሁን እያገለገልኩኝ ያለውበትን ሂሳብ ይከፍለኛል እንዴ? አሁን እሱን አይደለም ማገለግለው የሱ ባሪያ አይደለሁም? ይከፍለኛል። ነግሬያለሁ። በፊቱ ነው የነገርኩ አይደል? እየሰማ ይከፍለኛል። ከፍሎኛ ቃል እነሱ ከሞቱ ከአንድ አመት አልሞላውም። እኔ ኢየሱስ የሚሰጠኝ ሲያውቁ እንዳልሄድ የሰዎቹ ሀቅ እንትን አለ አደራ አለ። ይቺ ህፃን ልጅ አለች ትቼ መሄድ አቅቶኝ አይደለም እኮ በዚህ ነግሬያለሁ። በቀደም እጄን ተስሜ እቀጠራለሁ። ደህና ቤት በተሻለ ክፍያ እሰራለሁ። እዚህ ጋር ጥቅም አስሮኝ ተቀምጬ መስሎት ከሆነ ተሳስቷል፣ በጣም ተሳስቷል። ለነገሩ ምን ዋጋ አለው? መቼም አንዳንድ ቤት ውስጥ አንዳንድ እርኩስ ልጅ አይጠፋም። ኤርሚያስ እናንተ ቤት ሲመጣ ተደጋጋሚ ጊዜ አቤል ጓደኛ እንደመሆኑ መጠን የሚጠራጠሩት ነገር አልነበረም ወይ? ደግሞ ምንም ጥሩ ልጅ ነበር፣ ጥሩ ባል ነበር። ምንም አሁን እኮ ማመን አቃተኝ። ምን ለዚህ ነው ምንም ነገርኩ። እሱ እኮ እንደዛ ሲሰድበኝ፣ እሱስ እንደዛ ሲያዋርደኝ የሚቆጣው እሱ ነው። ኤርሚያስ ካለ እንትን ይላል፣ በረድ ይላል። ገባ? ብቻዬን ካገኘኝማ ሊገለኝ ነው የሚፈልገው። ለምን እሱ ይሄን ቤት ልክ እንዳሰበው እንግዲህ ወይ ተወርስብናለች እኔ ያለ መማሩ እስማ እውነትም ለካ እንደው አልተማረም ማለት ነው። ቀለም መቁጠር ዋጋ የለውም። እኔ በምን አግባብ ቤታቸው ልወርስ እንደምችል አላወኩም። እኔ ራሴ አዲስ ነገር እኮ ነው የሆነብኝ። በቀደም እንደዛ ሲል ባለጌ ነው። እኔ ኤርሚያስንም በዚህ በምን ጠርጥሬ በምን አሰብኝ እንዴ? አንተ አፍን ዝጋ ትልቅ ሰው ናት እኮ እያለ የሚያስከብረኝ እኮ እሱ ነው።
ያ ማለት ግን ሌላ ፍላጎት የለው ማለት አልችልም። ወይ ደግሞ እንደገና አላማ ሊኖረው ይችላል። እቺ ሴትዮ ግን እኔ ባወቅኳት ደስ ይለኝ ነበር። እስኪ ቪዲዮውን አሳይሻለሁ ብለኛል። እንግዲህ እኔም ቪዲዮ ላሳየት ነው አንደኛ በዋናነት ላቃስም እችላለሁ ብዬ አላስብም። ኤርሚያስን እኔም ከመሬት ተነስታ ቋታል ብዬ አላስብም። ቪዲዮውን ለኔ ያሳላሳየኝም እንግዲህ ውድ ቤተሰቦች ለእናንተ ማሳየት ያለብኝ ቪዲዮ ይመስለኛል። እሱን ቪዲዮ ለእናንተ እንዳሳየው ለእርሶም በዛው ግረ መንገዴን አሳያለሁ ማለት ነው። ምክንያቱም ከመሬት ተነስታች ሴት ምንም አይነት ምክንያት ይኖራታል ብዬ አላስብም። አንድ ጻ ልጅ በዚህ ልክ እንድትጎዳ የሚያስብ ጤነኛ ይምሮ አለን ብዬ አላስብም። ሌላ አይነት ምክንያት ከሌለ እንዳሉት ደግሞ እቺ ልጅ በማደጎ ነው እዛ ቤት ውስጥ የገባችውና በማደጎ የገባች ጻ ልጅ ከሆነች ምን እንደሚያገናኛቸው አላውቅምና ምናልባት ኤርሚያስም ስለ ኤርሚያስም ያለው ነገር በደንብ ልጠይቀው ተፈለኩት ለዚህ ነው። ምክንያት ሌላ አይነት አላማ ካለው ከዚህ በፊት ያዩበት ሌላ ችግር ካለ እንደው አቤል እንግዲህ በእኛ ቁጥር ስር እንደዋለና አሁን ላይ ብዙ ነገሮችን እየተናገረ እንደሆነ እየነገርኩትም ነበርና ከዛ በተጨማሪ ግን አቤል እዚህ እንደዚህ አይነት ጉዳት ከማረሱ በተጨማሪ እርሶ ላይ በተለየ ሁኔታ ያደረሰበት ጉዳት ነበር? እርሶ ሊጎዳዎት ሊደበድበዎት ብዙ ነገሮች የሞከረበት ነገር አዋረደኝ እኮ ነው ማለት ሰድበኛል። ገባ መሳደብ ሁሉ ጀምሮ ይሰድበኛል። ሊመታኝ ሁሉ ብሎ እንትና ኤርሚያስን ያስጣለኝ አንድ ቀን አስበው እንግዲህ አሁን እኔ እና እሱ በእድሜስ እየተገናኝተን እኔ በእጅ ያደገ ልጅ እኮ እኔ ሊመታ አላማው ምንድነው? እኔን ከዛ ቤት ማባረር ተፍቶብኛል ሁሉ በቃ እቺ ልጅ ለምንድን ነው እንደዚህ አይነት ነገር አለ ምንድነው ያደረከው ምናምን በምልበት ጊዜ ካደ ህፃን አይደለችም ሁሉ ነገር በደንብ ታውቃለች። ስለዚህ ስለምታውቅ ነው የነገረችኝ ያደረከው ነገር በሙሉ ነግራኛለች ብዬ ስለው ተፍቶብኛል ሁሉ ሄዷል። ገባ የዛን ቀን ኤርሚያስ የለም ሊመታኝ ያለ ጊዜ ግን ኤርሚያስ ነበር እሱን ያስጣለኝ። እሱ ባይኖር ምን ሊያደርገኝ እንደሚችል ማሰብ ነው እንግዲህ ወይ በስማ ምን በጣም ለማመን የሚከብድ ነገር ነው እንዴ። ያው በስጋ ስለማትወለደው እኔ ሐሳቡ ይሄ ይመስለኛል። አሁን ዝም ብዬ ሳስበው እኮ ቁጭ ብዬ እንዲው ሐሳብ የሚመጣው ምንድነው እህቱ ስጋው ብትሆን ኖሮ ከአንድ ማህፀን አብረው የወጡ ልጆች ወንድ እህቱ ብትሆን ኖሮ አያደርገውም ነበር ብዬ አስባለሁ። ገባ አይደለም? አብረው አድጋለች እኮ አብሮ ማደግም ቀላል አልነበረም። ግን ስጋነት እንደሌላት ስለሚያውቅ ነው ይሄንን ያደረገው። የሱ አልበቃ ብሎ ደግሞ ለጓደኛው እንደገና አሳልፎ መስጠቱ እሱን የገፋፋው እንጂ ኤርሚያስ ይሄን አያደርግም። እኔ አንድ ምነግርህ እውነት ቢኖር ኤርሚያስ እንደዚህ አይነት አስተሳሰብም ፍላጎትም አይኖርም። እሱን የገፋፋው ወይ አጠጥቶታል ወይ የሆነ ነገር አድርጓል። ብቻ ይሄንን እንዲያደርግ የሚገፋፋ ነገር በገንዘብ ተታልያለሁ እያለኝ ነው እኮ በቃ ይኸውልህ አልኩህ አይደለ? ወይ ደግሞ በገንዘብ ደልሎታል ማለት ነው እንጂ ኤርሚያስ እንደዚህ የሚያደርግ ልጅ አይደለም። በራሱ ተነሳስቶ አያደርግም። ጨዋ ነው ጭራሽ እንደውም እንትናቸውም አይገናኝም። ይሄም እኮ ምን አባቱ ነው እንደሆነ አላውቅም እንጂ እናቱም አባቱም እያሉ በጣም ጨዋ ልጅ ነበር። ጨዋ ልጅ ቀና ብሎ ማየ እንደ ከኔ ስር እኮ አይጠፋም። እነሱን የሚፈልግ መሰለ ከኔ ስር የማይወጣ ልጅ ዛሬ ሲጎረምስ እና እዚህ ሲደርስ ግን ለገንዘብ ብሎ እኔን አውጥቶ ለመጣል ማሰቡ በጣም የሚከብድ ነገር ነው። በጣም ይከብዳል። በስመ አብ ወወልድ ወመንፈስ ቅዱስ ደግሞ ጭራሽ ሌላ ሰው እኔ እንደው ለማመንም ይከብዳል በእውነት። እንግዲህ ለሁለት አንድ ምንም ማታቂ 11 አመት ከምናምን ወር ላይ ያለች ህፃን ልጅ ላይ ሲጫወቱ የነበረው አንተ የእግዚአብሔር ይጠብቋት ነው እንጂ አለመበላሸቷስ እውነት ነው። በህይወት መኖሩ አራሱ ተለቀቀ። በህይወት መኖሩ አለመበላሸቷስ ምን አይነት አረመኔዎች ናቸው? የት ነው ያለው አሁን ኤርሚያስ? ያው እንግዲህ እናቴ እኛ ጋር ነው ያለው። አንዳንድ መረጃዎችን እየጠየቅኩት ነው ያለውትና እስቲ አሁን ላይ ቪዲዮውን እንዲያሳየኝ ነው እንትምለው ለተመልካቾች ቪዲዮውን ካሳየው በኋላ ለርሶም ማሳየውናል ማለት ነው። እንግዲህ ውድ ቤተሰቦቻችን በቻናሉ አገም ኤርሚያስ ጋር ያለው ቪዲዮውን ለመቀበል እየሞከሩ ነው እኛ ባልደረቦች፣ እንዲሁም ደግሞ ነገሮችን ለማጣራት እየሞከሩ ነው ያሉት። ስለዚህ ቀጥታ ኤርሚያስን ቪዲዮን ተቀብዬ ወደ እናንተ ለማድረስ ሞክራለሁ ማለት ነው። ዛሬ ላይ በደንብ ነገሮችን ለማጣራት ቪዲዮ ላይ ያለችው ሴት ማነች የሚለውን ደግሞ የኔ ባልደረቦች ላይ ያጣራው ይላል ማለት ነው። በቻላችሁት አንድ አቅም እናንተን በጸሎታችሁ እቺን ህፃን ልጅ በጸሎታችሁ አስቧት። ምክንያቱም ተጎድታለች። የ11 አመት ህፃን ልጅ እንግዲህ ምን አይነት እርግዝና እንደምትከታተሉ ወይ ደግሞ እንዴት ነገሮች መውረድ እንደሚችሉ እንኳን አናቅም። የህክምና ባለሙያዎች አሁን ድረስ እየተመካከሩበት ያሉት። እስቲ እናንተን በጸሎታችሁ እንድታስቧት በአክብሮት ጠይቃለሁ ማለት ነው። ይህ ትርታ ሚዲያ ነው። ወደ ቤተሰቦቻችን የተበደሉ ሰዎችን ባ የሚታበስበት በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እየጠየቁ ቸር ቆዩ።